ወንድሜ ይሄ ቪዲዮ ስንት ሺህ ላይክ ካገኘ ዱባይ ትወስደኛለህ? ዱባይ ስንት ሺህ ላይክ 60 ሺህ ላይክ ካገኘና ፎሎወር 100 ሺህ ከገባ ዱባይ ወስዳለሁ። ፎሎወር እኮ 90 ምናምን እኮ 100 ሺህ ከገባ በጣም ተራኩ ነው። ላይኩም እኮ ትንሽ ነው። ምን ሆነህ? ዱባይ እኮ ነው የምወስድ ሰውዬ። ትወስደኛለህ? ወስዳለሁ ከገባ በአላህ በእግዚአብሔር በመቤቴ በሁሉም ነገር ላይክ ሁሉንም ነገር አድርጉ። ከገባ ወስደዋለሁ። ላይክ አድርጉት፣ ፎሎ አድርጉት። በቃ አድርጉት። ያደርጉታል። አገባም ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ በቤታቸው አልመጡም። በቤታቸው ይመጣሉ ብዬ በብሩኬ ቤት አፍጥጬ እየጠበቅኩ ነበር ማለት ነው። ግን ያው እንግዲህ በሚፍታህ ወንድማችን ከች ብለዋል ማለት ነው ውዶቼና ችግር የለውም ዋናው ማየታችን ነው። ግን በቤታቸው ካልመጡ ለምንድን ነው እኔ የሆነ ነገር እንትና አይለኝም ታውቃላችሁ። ግን ያው ችግር የለውም ኮንግራ ሊሉት ሰርፕራይዝ ሊያደርጉት ነው መሆንም ስላለበት ነው። ደግሞ ሚፍታህ ወንድማችን ምርጥ ልጅ ነው እንደምታዩት እንግዲህ እና ዱአ አድርጉለትም ለአባቱ የምር በዱአ አትርሱት፣ ጸሎት አድርጉለት ሁላችሁም አባቱን አፊያ እንዲሰጠው ወላሂ። እና በዚህ ሰዓት ደግሞ ያው ካለበት ሀሳብና ጭንቀት ለማቅለል ያው የኛም ሀሳብ የኛም ጥሩ ነገር ኮሜንታችን ምናምን ሁላ ለሰው ልጅ ትልቅ ነገር ነው ውዶች። ግዴታ የሆነ ሰውን በገንዘብ ወይም በሌላ ነገር ስለረዳችሁት ብቻ አይደለም ውዶች። ሀሳብ ራሱ የሆነ ጥሩ ኮሜንት መስጠት፣ ጥሩ ነገር መስጠት ራሱ በሀሳብ ማገዝ ለዛ ሰውዬ ትልቅ ነገር ነው ማለት ነው። እና ችግር ላይ ሆናችሁ እንደዚህ አይነት ነገር እንዴት ነው ጥሩ ነገር ጥሩ ንግግር ምናምን ከሰማችሁ የሆነ ነገር አይሰማችሁም? የሆነ ችግራችሁ የቀለላችሁ ያክል ነው የሚሰማችሁ። የምሬን ነው። እና እንደዚህ የሚያጋጥማችሁ ሰዎች ትኖራላችሁ ብዬ አስባለሁ። ግን በዛች ችግራችሁ ውስጥ የሆነ መጥፎ ነገር የተናገራችሁ ሰው ካለ የምር ያን ነገር መቼም አትረሱትም። መቼም ማለት ነው መቼም አይረሳም። የሆነ ጠባሳ ሆኖባችሁ ነው የሚቀረው። በቃ በችግራችሁ ጊዜ ምናምን የሆነ ፎግሯችሁ የሄደ ሰው ወይም ደግሞ የሆነ ነገር ያላችሁ ሰው ምናምን በጆሮአችሁ ከሰማችሁ በቃ ያ ነገር መቼም አይጠፋምና ጥሩ ንግግር ሰደቃ ነው ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም ማለት ነው። በእኛ እንትን እና ጥሩ ንግግር ለሰው ልጅ መልካም ነገር ነውና በኮሜንትም ሆነ አብሽር በሉት በተለያየ መንገድ ያው ብዙ የጨረቃ ፋሚሊ ያው ቅናችሁ ምናምንና በተለያየ መንገድ እሱን አይዞክ ምናምን እያላችሁ በኮሜንትም በሪካርድም ምናምን ገስት ላይ ምናምን ብዙ ተናግራችኋል ምናምን ያ ሁሉ ይደርሰዋል ብዬ ተስፋ አደርጋለሁ። ያ ሁሉ ደግሞ ለሱ ጥንካሬ ነው። ያው ያለበት ሁኔታ ትንሽ ከበድ ስለሚል ምናምን ያባቱ ጉዳይ ማለት ነው። ኢንሻአላህ ለአላህ ምንም አይቸግረውም፣ በጤና ይመለሳሉ ብዬ ተስፋ አደርጋለሁኝ። ለማንኛውም እንኳን ደስ ያለህ በድጋሚ ይገባሃል ሚፍታህ ወንድማችን። ቶሎ እኮ ቢሰራበት ከዛ በላይ ሂዶ ነበረ እስከዛሬ ድረስ በደንብ ወደ 300 ምናምን ገብቶ ሁላ ነበር። ግን ቶሎ አይሰራበትም እንደምታውቁት በወር በሁለት ወር በሶስት ወር ነው የሚመጣውና ለዛ ነው እንጂ ያው ቢሰራበት ኑሮ ይሄድ ነበር ማለት ነው። ግን ደግሞ ይሄም ደግሞ ትልቅ ነገር ነው እንዳለ መስራቱ ራሱ 200K በጣም ብዙ ነው። የምሬ ነው። 200,000 ሰው ማፍራት ኦዲየንስ ማግኘት ቤተሰብ ማግኘት ማለት ትልቅ ነገር ነው ውዶቼ። እንደሱ አለ መስራት ማለት ነው ስታዩት። እና ከዚህ በኋላ ግን ያው ይሰራል ብዬ ተስፋ አደርጋለሁ። እሱም ባለፈው እያለ ነበር ማለት ነው። እና ያቺ ናዲያ ናት ናዲያ አይደለች የሆነች ልጅ መታል ነበር ባለፈው ከሷ ጋር እንደውም በቃ ቢቀጥሉበት ምናምን እያልኩ እያሰብኩ ነበረ በጥሩ ሁኔታ ማለት ነው። ብቻ ግን ያችን ልጅ ደግሞ ከተለያየ እንትን ሀያት አለውኛው ከዩቲዩበሮች ጋር ምናምን ማለት ነው። እና ሚፍታህ ጋር እንደዚህ በቋሚነት ቢሰሩ ግን አሪፍ ነው ብዬ አስባለሁ። አይዶን ብቻ እሱን እነሱ ያውቃሉ። እና በቲክቶክ ደግሞ ሀሰን አዝጉ ማለት ነው ፎሎው ስንት ፎሎ ካገኘሁኝ ስንት ላይክ ነው? አዎ ስንት ላይክ እና ፎሎወር ካገኘሁኝ ዱባይ ትወስደኛለህ አይነት ነገር ብሎት ነበረ ብሩኬ ማለት ነው። እና 100K ነው ያለው ብሩኬ እንደዛ ብሎታል። ብቻ እንግዲህ ላይክ አድርጉትና ወደ ማሂ እንቀላቅለው። ማሂ ያው አልተመለሰችም፣ እዛው ዱባይ ነች እንግዲህ ከእናቷ ጋር ፏፈሽ እያለች ነውና ወደ እሷ ሊቀላቀል አስቦ ነው መሰለኝ። በቃ ስንት ላይክ ካገኘሁኝ ዱባይ ትወስደኛለህ ብሎ ነበረ። እንግዲህ 100K ነው ምናምን ብሎታል ብሩኬ ማለት ነው። እና ላይክ አድርጉት ላይክ አድርጉት። ፎሎ ካደረጋችሁት እንኳን ቆይታችኋል ብዬ አስባለሁ። ያላደረጋችሁትም ካላችሁ አድርጉት። እንግዲህ ምናልባት ሊገባ ይችላል፣ ምን ይታወቃል ውዶቼ። ሰው እኮ የሆነ እንትን ለማለት ችግር የለበትም። እና ዱባይ ተራ ነገር ነው ብሎታል ብሩኬ ደግሞ እንደዚህ ብሎ ስቆበታል ማለት ነው። እንግዲህ ተራ ነገር ነው ተብለሃል። ላይኩን ቶሎ በልና ሼር አስደርገ
ግባና ወደ ማሂ ተቀላቀል ማለት ነው። እዛው አዝግ የሆነ ልጅ አገባቡ ልክ ነው ብሎ ደግሞ ሼር አድርጓል። ምን ይሻላል ግን የምር እኔ ግን ማለት ነው ዝም ብዬ ሳስበው ሀሰን የሆነ በቃ የቁም ነገረኛ ሰው ምናምን ነገር አይመስለኝም አንዳንዴ ማለት ነው። በቃ በጣም የሆነ እንትን ሲል ማለት ነው ነገሮችን ሁሉ ቀልድ የሚያስመስላቸው ነው የሚመስለኝ በቃ እንዴ ሳይሆን እና በቃ እኔ ግን ሲያገባ ማየት ፈልጋለሁኝ እኔ ሀሰን ማለት ነው እንዴ። እና ዛሬማ በቃ ብሽቅ ነው ያደረገኝ በሳቅ ማለት ነው። አንዳንድ ጊዜ ንግግሩ ይደብረኛል ማለት የሆነ በቃ የሚነጋገሩ ይሄ ስድብ ነክ ነገር ምናምን የማይባሉ ቃላቶችን ሲጠቀም ያናደኛል ምናምን። አንዳንድ ጊዜ ደግሞ ያዝጋል። እና ለማንኛውም ምን አለ ትናንትና ምን ብሎ ነበረ እንግዲህ ሀይሚዬና ብሩኬ አብረው ይተኛሉ ከዛ ልጅ ወልዳሉ ምናምን እያለ ሲያወራ ነበረ። ዛሬ ደግሞ ሳማት ምናምን እያለ እኮ አሽኮርምሞ ገደላችሁ ልጆቹንና ቅመሜም እንዴ አንተ ምን አስበህ ነው ምናምን ነገር ሁላ አለች እኮ እንዴ ያስብላል። በቃ የሆነ በተደጋጋሚ ነበር ሲያወራ የነበረው ማለት ነውና ለማንኛውም ዘና አድርገህናል አቶ ሀሰን። አንዳንዴ ጊዜ እንደዚህ የምትናገራቸውን ይሄ ስድብ ነክ ነገሮች ወይም ደግሞ ያልተገቡ ቃላቶች ባታወጣ ደግሞ ደስ ይል ነበር ማለት ነውና እሱን ብታስተካክል መልካም ነው። በተረፈ በጣም ደስ ብሎኛል። በቃ እየሳቁ እየተዝናኑ ነበረ ከቅመሜ ጋር ባልየውና ሚስትየውን በጣም ፈታ እያሉ ነበር ምናምንና እንደዚህ ሳቃችሁ ደስታችሁን ስላየን በጣም ደስ ብሎናል። ሁልጊዜም ደስታችሁ ሳቃችሁ ብዝዝት ይበልልን ጨረቃዎቻችን ማለት ነው። እና ሚፍታህ ወንድሜ ከዚህም በላይ ይገባሃል 250 ኬ ቀጣይ ደግሞ 300 ኬ ከዛ ደግሞ 400 ኬ እያልክ ግማሽ ሚሊዮን ከዛ 1 ሚሊዮን ትገባላችሁ ኢንሻአላህ። እስከዛውን ድረስ እኛም አብረናችሁ ነን ከፈጣሪ በታች ማለት ነው። እንግዲህ ሁላችንንም ሰላም አድርጎ ሳይነጥል ሳይገነጥል ምናምን በቃ አለ አይደለ የጨረቃዎቻችንን የልጅ ልጅ እስክናይ ድረስ እንኑር። ፈጣሪ ያኑረን በቃ አላህ ያኑረንና ደስ ብሎኛል። ኮንግራቹሌሽን ወንድሜ። ከዛ ቀጣይ ፍጼ ነው እንግዲህ ፍጼንም ወደ 100 ኬ ያስገቡት ወዶቼ 93000 ሰብስክራይብ ገብቷል። እኔ የፍጼ ደግሞ ግትት ያለ ቢስሚላ አሁን ከእንትና ከሚፍታህ ፍጼ ይሰራል ቢያንስ ግን ደግሞ 100 ኬ ለመግባት በቃ በጣም ቆየ። ምን ሆኖ ነው የፍጼ ቻናልማ በቃ የተመታ ነው የምር። እና 100 ኬ ያስገቡት ወዶቼ ሰብስክራይብ ያላደረጋችሁ። ሌላው ደግሞ ብሩክ አለማየሁ ቃል ገብቷል እንግዲህ ለሚስቱ ትንሽዬ እንትን ይልና ምክንያታዊ ይሆንና ከዛ ስጦታ ምናምን ነገር ለመስጠት እንትን ይላል ማለት ነውና 10000 210,000 ከገባ ሚፍታህ ማለት ነው ስጦታ አለሽ ብሏል ማለት ነው። እንግዲህ የሚፍታህን ሊያካክስ እኮ ነው አያችሁ አይደለ? ባል ሲኖራችሁ እንደዚህ ነው። ትክክለኛ ባል ሲኖራችሁ እንደዚህ ነው። ገባችሁ? ሚስትን ለማስደሰት በቃ የዛኔ ቃል የገባውን እንግዲህ በዛ ሰዓት ሚፍታህ ስላልገባ ከዛ ምንድነው ደግሞ ልሰጣት የነበረው ሲሉት ደግሞ ተስፋ አላለም። በጣም ነው የሳኩት። ተስፋም አንድ ነገር እኮ ነው። እና የባልየው ሀሳብ አያችሁት እንዴት እንደሚያስብ አይደለ? ብሩክ አለማየሁ የዛንን ነገር ሊያካክስላት ነው ማለት ነው። እኔ እሰጣታለሁ እንዴ እኔ ባሏ እያለሁ ለምን ብሎ 210,000 ሲገባ ስጦታ ይሰጣታል ማለት ነው ውዶችዬ። እና ለማንኛውም መልካም ጊዜ ሆነላችሁ። ደግሞ 201,000 ነው የሚባለው 201 ነው የሚባለው ምናምን ነገር እየተባባሉ ነበር። 201 እና እኮ 201,000 ይለያያል። 201 ኖርማል በቃ 200,000 አንድ ማለት ነው። 201 ግን እንዴት ነው የሚባለው? እኔ ራስ 201,000 ከተባለ 1,000 ሲሞላ ነው አይደለ? ግን አንዲት ቁጥር ብቻ ከሆነች አንድ ብቻ ከሆነች 201 ሊሆን ነው። 201 ደግሞ ይባላል አይባልም? 200,001 ነው የሚባለው መሰለኝ። እና እኛ ሁላችንንም መረግር አጋባህን አቶ ፍጼ ምንድነው ያሰብከው? ብቻ ይመቻችሁ። ለማንኛውም ዘና ፈታ አድርጋችሁናል። መልካም ጊዜ ይሆንላችሁ። ባይ